እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የኔ ፈቃድ አገልጋይ አይደለም። እግዚአብሔር የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። ዕንባቆም እግዚአብሔርን አውቆታል። ባይዞ ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለሁ። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እግዚአብሔር ሉዓላዊ ነው፣ የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን፣ የወደደውን እንዲያደርግብን እሺ ብለን የተቀመጥን ነን። ነቢዩ ዕንባቆምና እግዚአብሔር መካከል የነበረ ክርክር ነው አይደል የቀረበው። በዕንባቆምና በእግዚአብሔር መካከል የነበረ ክርክር ነው። ሌላ ሰው ብዙ ጣልቃ ሲገባ አታዩም። ዕንባቆም ያየው ነገር አለ፣ እግዚአብሔር ደግሞ ለዕንባቆም የሚለው ነገር አለ እና ዕንባቆም በዓይኑ የሚያየው ነገር፣ ቀጥሎ እግዚአብሔር ደግሞ የሚናገረው ነገር አልጣጣምልህ ብሎት እዛ መሃል ነው ዕንባቆም ያለው። ይሄ ይታየኛል፣ አንተ ደግሞ ይሄንን ትላለህ፣ አንተ ደግሞ ጻድቅ ነህ፣ እንዴት ይህንን ታደርጋለህ እያለ ዕንባቆምና እግዚአብሔር መካከል የተደረገ በጣም ከባድ ክርክር ነው። በእውነት ማጉረምረም ልበለው ማጉረምረም አይነት ነገር ነው። ከክርክር ይልቅ እሱ ወደ እግዚአብሔር የሚያደርገው ጩኸት ነው። ምዕራፍ 1 ከዛ ደግሞ ያነበብነው ምዕራፍ 2 የመጀመሪያው ቁጥር ላይ ይቀጥላል። ከዛ ከሚቀጥሉት ቁጥሮች ጀምሮ ደግሞ እግዚአብሔር ለዕንባቆም ክርክር ወይንም ሙግት ወይንም ማጉረምረም እግዚአብሔር ደግሞ መልስ እየሰጠው ይመጣል። ከዛ ሶስተኛው ምዕራፍ ላይ በእግዚአብሔር ዘላለማዊነት፣ በእግዚአብሔር ሉዓላዊነት፣ በእግዚአብሔር ሁሉን ቻይነት እስማማለሁ ብሎ በመዝሙር ይዘጋዋል ማለት ነው። እና በዚህ አይነት መንገድ ነው። ምዕራፍ 1 ማጉረምረም ነው። ምዕራፍ 2 የእግዚአብሔር መልስ ነው። ምዕራፍ 3 ላይ ምንም አልተመለሰም። ዕንባቆም ግን በመዝሙር ይዘጋል። መልስ ይሄ የተገለጠ የሚዳሰስ የሚነካ በቃ እግዚአብሔር ነገሮችን ቀየረ አይደለም የሚለው። አንተ ሉዓላዊ ነህ፣ በቃ አንተ አትሳሳትም፣ ምንም ነገር ብታደርግ እግዚአብሔር ልክ ነህ ብሎ ዕንባቆም ትንቢት መጽሐፉን ይዘጋል። ዕንባቆም የመጨረሻው ምዕራፍ ላይ የሚዘምራቸው የመጨረሻ ቁጥሮች ላይ ያሉ መዝሙሮች ለሕዝበ እስራኤል በተለይ ለደቡቡ እስራኤል በይሁዳ በቤተ መቅደሱ አካባቢ ይዘመሩ ሁሉ ነበር። በዚያ ያክል ማለት ነው። በጣም ዝነኛ ነው። ምናልባት እናንተ ጊዜ ካላችሁ ማንበብ ትችላላችሁ። ምዕራፍ 3 ከቁጥር 17 ጀምሮ በጣም ክፍሉ ዝነኛ ነው። አይ ቲንክ መዝሙርም አለን መሰለኝ፣ እኛ ሁሉ እኮ እንዘምረዋለን። ምንም እንኳ በለስ ባታፈራ። አሁን እኔም ዜማ ብሰጠውን የለም መዝሙር አለ እንዴ? አለ። እኛ ሁሉ ዘምረነዋል። ዕንባቆም ዘምሮት በዛ ዘመን ተዘምሯል። ከዛ በኋላ ግን ደግሞ ለእስራኤል ስርዓት ሆኗል። አሁን ደግሞ በዚህ ዘመን ደግሞ ላለን ለኛ ሁሉ ምንም እንኳ በለስ ባታፈራ፣ እኔ በአዲሱ መደበኛ ትርጉም ላንብበው። የበለስ ዛፍ ባያፈራ፣ ከወይን ተክል ፍሬ ባይገኝ፣ የወይራ ዛፍ ፍሬ ባይሰጥ፣ እርሻዎችም ሰብል ባይሰጡ፣ የበጎች ጉሮኖ እንኳ ባዶም ቢቀር፣ ላሞችም በበረት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሎ ዘጋ። አሁን ወይን አላፈራም፣ በለስ የለም፣ በጎች በጉሮኖ የሉም፣ ባዶ ነው። አገሩ በሙሉ ባዶ ነው። እስራኤል ተማርካ ወደ ግዞት አገር ሄዳለች። ባቢሎን መጥቶ ጥርግርግ አድርጎ ይዞን ሄዷል። እና ነገሮች በሙሉ ምድረ በዳ ናቸው። እኔ ግን በእግዚአብሔር ደስ ይለኛል። ጮክ በሉና እግዚአብሔር ሉዓላዊ ነው በሉ እስቲ። አያችሁ፣ በዚህ ነው በህይወት መኖር ያለብን። የኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ፣ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። ዕንባቆም የሚለው እሱን ነው። ተከራከረ እኮ ምዕራፍ 1ን በእውነት እኔ አሁን ጊዜ ስለሌለኝ አልናገረውም ምዕራፍ 1ን ብዙ እንጂ ምዕራፍ 1ን እናንተ ብታነቡት አስገራሚ ነው እኮ።
ደሞስ እውነቱን ነው። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጬዋለሁ የሚለውን ሕዝቡን ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞችን ሕዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ሕዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። ዓይን ርኩስ አያይም። እንዴት ያንን መርጣ አምጥተህ ትቀጣለህ? እና ቁጥር 7 ላይ ምዕራፍ 1 ላይ ፍርዳቸውና ክብራቸው ከራሳቸው ይወጣል ይላል። ባቢሎናውያንን አንተን አያማክርህም አለው። እቀጣበታለሁ የምትለው ሕዝብ አምጥቼ እማርካችኋለሁ ወደዛኛው አገር የምትለው ሕዝብ ፍርዳቸውም ክብራቸውም ከራሳቸው ነው የሚወጣው። አያማክሩህም፣ አንተን አይጠይቁህም፣ እንዲህ እናርጎይ አይሉህም። ይቀጥላል ቁጥር 11 ጉልበታቸውን አምላካቸው ያደረጉ በደለኞች ናቸው ይላል። አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸውን አምላካቸው እና ጉልበታቸውን እንመጣለን ጥርግርግ ነው የምናረጋቸው ነው የሚሉት። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሆይ እኛ ብንደክምም አንተን አይደል የምንለው? እነዛ ጉልበታቸውን አምላካቸው ያደረጉ አምጥተ እንዴት እንደዚህ ታደርጋለህ ሲሉት፣ እናንተ በኋላ ቤት ስትገቡ ኤርምያስ 46 ምናምን አንብቡት። ቤት ስትገቡ መልስ እንዲሆናችሁ ማለት ነው። ምክንያቱም በኤርምያስ ዘመን ነው የተነገረ ትንቢቱ። ከዛ ደግሞ በኢሳይያስ በኩል ይመጣና እግዚአብሔር ምን ይላል ሲሉ ባቢሎን አላቸው አገልጋዬ ነው አለ እግዚአብሔር። እኔ በባቢሎን ለመገልገል እግዚአብሔር ያህዌ ማለት አይጠበቅበትም፣ እጠቀምበታለሁ አዙሬ አለ። ጅራፍ ነው አለና ከዛ እስራኤልን ይመልስና ጅራፉ ሲዞር እሱን ይገርፈዋል አለ። ሕዝቤን እስራኤልን ከመንገድ ስለወጡ ማስተካከያ አደርገውና እቀጠዋለሁ። ግን እሱንም ሕዝቤን ለምን ነካህብኝ ብዬ ደግሞ መልሼ እቀጠዋለሁ። እግዚአብሔር ሉዓላዊ ነው፣ የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን፣ የወደደውን እንዲያደርግብን እሺ ብለን የተቀመጥነን። እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። እና ዕንባቆም ግን ከነበረው ውጥረት እስራኤል ላይ ከነበረው ሲቃ የተነሳ ነው ይሄንን ምዕራፍ 1ን ከእግዚአብሔር ጋር ስለ ከለዳውያን ያስረዳዋል። ባይዘው ምንም የለበትም። ዕንባቆምና እግዚአብሔር ብቻ ናቸው ያሉበት። ሌላ ፈልጋችሁ አታገኙ። ዕንባቆም ግን በሕዝበ እስራኤል ሳይድ ሆኖ ወይንም እግዚአብሔር እመልሰዋለሁ እቀጠዋለሁ በሚለው ሕዝብ ሳይድ ቆሞ ነው ዕንባቆም የሚጮኸው። ሌላ ምናልባት ከእግዚአብሔር ጋር በጣም የተከራከረ ሰው የምታውቁት ሰው ካለ ዮናስን ትዝ ይላችኋል። ትንቢተ ዮናስ ይሄ በሕዝቡ በኩል ቆሞ የሚከራከረው ነው። ዮናስስ አልሄድም ብሎ ነው የሚከራከረው።
ግድ የለም ዮናስ ላደርግ ነው ሲሉ እኔ አልሄድም አንተ እግዚአብሔር ነህ አዎ እንደዚህ አደርጋለሁ ብለህ ትናገራለህ እኔ ደግሞ ሄጄ የሆነ ነገር ስል አላደርግም ብለህ ደግሞ ትተዋዋለህ ስለዚህ እኔ አልሄድም ሌላ የተከራከረ የምታውቁት ሰው ካለ ኤርምያስ ምዕራፍ 20 ነብዩ ኤርምያስ እግዚአብሔር ሂድና ተናገር ሲለው አልናገርም እኔ እንደውም ባለፈው አንስቼዋለሁ ተናገረው አልናገርም ለምን እንደውም አትናገረው ጥፋት አለ በል ትለኛለህ አለ አዎ እሺ ሄጄ ጥፋት አለ እላለሁ አንተ ደግሞ ህዝቡ ተንበርክኮ ንስሐ ሲገባ ትመራቸዋለህ ውሸታም አረከኛል አንተ ትናገራለህ አንተ ትመራለህ ቀጥሎ ኤርምያስ ጥፋት ያለ ውሸቱ ነው ይባላል አስዋሽተኛል እንደውም እንደዚህ ይላል አታለልከኝ እኔም ተታለልኩልህ እውነቱን እኮ ነው መንገዱ ነው አሁን እናንተ እንዳትታዘቡት ኤርምያስን አሁን አዲስ አበባ ቁጭ ብላችሁ እንዳትታዘቡት እጅግ አመፀኛ ህዝብ መካከል የእግዚአብሔር መልእክተኛ ነው በእግዚአብሔር በኩል የቆመው እሱ ብቻውን ነው ህዝቧ ነገስታቶቿና ካህናቶቿ በሙሉ አመፀኛ ሆነዋል እስራኤል ኤርምያስ ብቻ ነው በእግዚአብሔር በኩል የቆመው ስለዚህ ሄዶ ሲናገር ብቻውን ነው ቀጥሎስ ህዝቡ ድፍት ሲል ያንን አመፀኛ ህዝብ እግዚአብሔር ይቅር ብየዋለሁ ይላል ኤርምያስ ውሸትህን ነው ይሉታል መተው አልናገርም ስል እግዚአብሔርስ ሄደ ባትናገር ወየውልህ አይደለም የሚለው እግዚአብሔርም ይላል መጥቶ ጥፋት በላለኝ አልናገርም ብሎ በተቀመጠበት ተነስና ተናገር አይደለም ያለው ዝም ብሎ ነው ጥፋት አለ ሂድ ተናገር ሲለው አልናገርም ያለው ሰውዬ ድምፁ አለ አጥንቴን በላይ ልቤን አነደደኝ ተነስቼ ሜጄ ጥፋት አልኩ ይላል እምቢ ያለው ሰውዬ ተነስቶ ሄዶ ጥፋት ራሱን ያገኘው በጣም ስለሚወደን ነው አይደል አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው የፈጠረንም ያዳነንም ለክብሩ ነው ሲፈጥረን ለክብሩ ነው ሲያድነንም የጸጋው ክብር ይመሰገን ዘንድ ነው ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን ስሙ የተባረከ ይሁን ከዛ የምዕራፍ አንዱን ጦርነት በቃ ጋብ ያደርጋል ዕንባቆም አለ ውስጡ የተቀመጠውን ነገር በሙሉ አወጣና ከዛ ምዕራፍ 2 ላይ መጣ ያነበብነው ማለት ነው ምንድነው ብሎ የጀመረው ምዕራፍ 2 ላይ በመጠበቄ እቆማለሁ ስለ ክርክሬም ነው የሚለው ምንድነው የሚለው ስለምን የሚናገረኝን ስለሚናገረኝ የምመልሰውን አውቅ ዘንድ በመጠበቄ ላይ ቆማለሁ በምሽጉ ቅጥር ላይ ወጥቼ እቆያለሁ ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ ዕንባቆም ይሄንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠው ዝም ነው ያለው እስከ ምዕራፍ 2 ድረስ እግዚአብሔር ዝም ነው ያለው የዕንባቆም ጉልበት አለቀ የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያ ላይ እቆማለሁ ይሄንን ሁሉ ነገር ብዬ ስፍራ አልለቅም ይሄንን ሁሉ ነገር ተናግሬ ቦታዬን አልለቅም እጠብቀዋለሁ እዚህ ውስጥ ሆኜ ነው መጠበቅ ክርክር አለብኝ አዎ ሙግት አለብኝ አዎ እግዚአብሔርን አጥብቄ ይዤዋለሁ አዎ እስኪመለስ ድረስ በመጠበቂያ ላይ እቆማለሁ ቃሉ የሚያመለክተው በማማ ላይ የሚቆሙ ጉበኞች አሉ የቅጥር ጠባቂዎች ማለት ነው እና ከየትኛውም ቦታ ወደ ከተማይቱ ለመልካም የሚው ለክፉ የሚመጡ ወታደር ሰራዊት መልእክተኛ ከሆነ ከሩቅ ቆመው ያዩና ያዩትን ወደ ህዝቡ ያስተጋባሉ ልክ እንደዛ ነው ዕንባቆም አጠባበቁ በጣም ኮንሽስ ናቸው ሲጠብቁ በእነሱ ጥቂት ስህተት አገር ሊወድም ይችላል ከኋላ ያለው እነሱ ምናልባት በጣም ዋችፉል ካልሆኑ በጥንቃቄ ተመልካች ካልሆኑ በዛች በጥቂት ደቂቃ እንቅልፍ በጥቂት ደቂቃ መዘናጋት በጥቂት ደቂቃ የአቴንሽን መስበር ከጀርባቸው ያለ ብዙ ኔሽን ሊሞት ይችላል ስለዚህ በጥንቃቄ ቆሞ
ቅጥር ላይ ሆኖ እንደሚጠብቅ ጉበኛ በመጠበቂያ ላይ እቆማለሁ ይላል። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን የሚናገረኝን የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመጽ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዴት ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው። አልዘናጋም። ጉዳዩ ፐርሰናል አይደለም። የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። እንደ ኔሽን የተመረጠ ህዝብ አለ፣ ቅሬታ የተደረገ ህዝብ አለ። አዎ፣ ስለዚህ ህዝብ ጉዳይ ነው እየተከራከርኩ ያለሁት። ነገሩ ሞር አቴንሽን ይፈልጋል፣ በጣም ጥንቃቄ ይፈልጋል፣ በጣም ትጋት ይፈልጋል፣ በጣም ፎከስ ይፈልጋል። ዕንባቆም መጠበቅ ውስጥ ይሄ ሁሉ ነገር አለ። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። በምሽጉ ላይ ወጥቼ አለና እኔ ያስኩት ትርጉም ላይ እቆያለሁ አለ። ብቅ ብዬ አይቼ አልመጣም ማለት ነው ብዬ አልመለስም። እቆያለሁ አለ። መጠበቅ ይላል እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። አዎ እቆያለሁ። ፐርሲስታንስ፣ መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ዕንባቆም እንደዚህ ያለ እቆያለሁ በዚህ ጉዳይ ላይ አዎ የሚመልስልኝን ለመስማት። አጠገባቸው ሰው በጽናት ቆይ በሉት እስቲ። ፐርሲስታንስ። እኔ ብዙ ጊዜ ማነሳት አንዲት ሴት አለች፣ ሉቃስ ወንጌል ምዕራፍ 18 ላይ ያለችዋ ሴት ትዝ ትላችኋለች። መበለት ናት፣ ብቸኛ ናት። ቀጥሎስ ድሃ ናት። በአንድ አገር አለ ኖርማሊ ጌታ ኢየሱስ ክርስቶስ እንደ ኢሉስትሬሽን ነው የነበረ ጉዳይ ሳይሆን አንድ የሚናገረው ነገር ለማብራራት ያቀረበው ምሳሌ ነው። ነገሩን በምሳሌ እንዲህ ሲል አስረዳች። በአንድ ከተማ 2 ነበሩ ይላል። ከተማው ብዙ ነው ግን ሁለቱን የጠቀሳቸው። አንድ ዳኛና አንዲት መበለት ነበረች አለና ኢየሱስ ኦኬ ይላሉ። አይ ቲንክ እንግዲህ 12ቱ ደቀ መዛሙርት እንደኛ ምዕራፍ 18ን 8-9ን ቁጥር አላነበቡትም፣ ገና እየሰሙ ነው። በአንድ ከተማ አለ ኢየሱስ። እሺ አይ ቲንክ እስራኤላውያን ስለው ናሬሽን ትረካ ምናምን ይወዳሉ። አሁን እኛ ስናድግ እንደሱ አይደል ያደግነው። አሁን ቤተሰቦቻችን ጭንቅላታችን እንደዚህ ያከኩን ተረት የበረት ደስ እንቅልፍ ይዘናል በዛ። አሁን እስራኤላዊ ልክ እንደኛ ነው ባይዘው የአባቶቹ ታሪክ ዝም ብሎ ይተረከለት እና ኢየሱስ በአንዲት ከተማ አንድ ዳኛና አንዲት መበለት ነበሩ ሲል እሺ በጣም ኢንተረስቲንግ ነው። ስለምን ሊያወራ ነው? ዳኛው አለ እሺ ሲሉት እግዚአብሔርን አይፈራም ሰውን አያፍርም አለ። ዳኛ አስበዋል። እግዚአብሔርን ሳይፈራ ሰውን ሳያፍር ፍርዱ ምን አይነት ነው? አትሊ ወይ እግዚአብሔርን መፍራት ወይ እግዚአብሔርን ካልፈራ ሰው ማፈር
ወደ ላይም ወደ ጎንም የለውም አለ እና ዳኛ ነው። እቺ ሴት ደግሞ መበለት ናት፣ ምንም የሌላት ባዷን የቀረች መበለት። ከዛ እቺ ሴት መጣችና ከባለጋራዬ ጋር ፍረድልኝ አለችው። ዝም ብላችሁ እናንተ ሳሉት ምን ሊያረጋት ይችላል እያሉ ይጠብቃሉ፣ ደቀ መዛሙርት ማለት ነው። ኬዙን ኢየሱስ አልተናገረውም፣ ጽናቷን ነው የተናገረው። ምንድነው ኬዙ? አይደለም ኢየሱስ እያስተማረ ያለው እንዲህ ብላችሁ ጸልዩ ሳይሆን የምትጸልዩበትን ፐርሲስታንስ ነው፣ በጽናት በየዕለቱ እየመጣች ከባላይ ጋር ፍረድልኝ ትለው ነበር አለ ኢየሱስ። ከዛ ዳኛውም አለ ጌታ ኢየሱስ ምንም እግዚአብሔርን ባልፈራ ሰውንም ባላፍር። በጣም የሚገርም ነው። ራሱን የሚያውቅ ዳኛ ነው። ራሱን ያውቃል። እግዚአብሔር እንደማይፈራ ሰው እንደማይፈራ ያውቃል። አትሊስት ማወቅ ጥሩ ነው። 50% ይቀንሳል። እንትን ሰው ሳያውቅ እኮ ነው የሚያስቸግረው። ምንም አሁን እኮ አንዳንድ ሰው እኮ በጣም አመፀኛ ሆኖ እንደ ጻድቅ ይኖራል። ማወቅ ጥሩ ነው። አትሊስት ለንስሐ ዕድል ይሰጣል አይደል? ሰው ከነ ኃጢአቱ እንዳይሞት ያደርገዋል። ምንም እግዚአብሔርን ባልፈራ ሰውንም ባላፍር አለ። እሺ ይገርማል ይላሉ። ራሱን ያውቃል። አዎ ይገርማል። እየመጣች እንዳታስቸግረኝ ስለ ንዝንዟ ስል እፈርድላታለሁ አለና ጌታ ምንድን ነው ያለው? እዩ እንግዲህ አለ፣ ይህ አመፀኛ ዳኛ ያለውን ስሙ። ስለ ጭቅጭቋ ሲል ከፈረደላት እግዚአብሔርማ ለምርጦቹ እንዴት ፈጥኖ አይፈርድላቸውም? ኢየሱስ እያወራ ያለው ሳታቋርጡ ዘወትር ጸልዩ፣ ፐርሲስታንስ ሳታቋርጡ መቼ ዘወትር። እስከ መቼ? እስኪመለስ በመጠበቂያ ላይ እቆማለሁ፣ ስለ ክርክሬ የሚመልስልኝን አውቅ ዘንድ እጠብቀዋል፣ እቆያለሁ አለ። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። የልቡን ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይረዋለሁ ላይልህ ይችላል። አትሊስት ግን ዲዛይኑን ያስረዳሃል። አካሄድ፣ ጽናት፣ ትህትና። ትዝ ይላችኋል። አክዓብ አመፀ እና እግዚአብሔር መጣና በኤልያስ በኩል እንደዚህ ያለው አክዓብ አለው፣ አቤት አለው፣ በጣም አመፀሃል አለው። እሺ ሲለው በቃ ትሞታለህ አለው። ትሞታለህ ሲል ንስሐ ገባ አይደለም የሚለው። አክዓብም ቀስ ብሎ ሄደ የሚል ቃላል እኔ አንብቤ ነው። ቀስ ብሎ ሄደ። ይንቀዠቀዥ ነበር ማለት ቱር ነበር የሚለው። ቀስ እያለ ሲል እግዚአብሔር መጣን ኤልያስን እንደዚህ ያለው፣ ኤልያስ ሆይ አለው። አቤት ሲለው አክዓብን ነው አለው። አይ ቲንክ ኤልያስ እንትን ላይ ሆኖ መንገድ ላይ አየሁ መሰለኝ። እንዲህ ሲል ቀስ ብሎ ሄደ አለው። አዎ ሲለው በቃ ባንተ ዘመን አላረግም በለው። ቀስ ብሎ ስለሄደ ወይ እግዚአብሔር አልተንቀዠቀዠም ብሎ ትቼዋለሁ። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዘው ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለሁ። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ። እቆያለሁ። መጠበቂያ ላይ ቆሚያ ቶሎ አልመለስ፣ እቆያለሁ። ሌላ የምታነቡት ክፍል ልስጣችሁ። መዝሙር 40 በቅንፍ 40 ቁጥር 1 ምን እንደሚለው ቆይቼ የሚል ቃል አንብባችኋል። ቆይቼ እግዚአብሔርን ደጅ ጠናሁት። እርሱም ዘንበላል የሚለው በኋላ ቁጥር 1 በቁጥር 1 እና በቁጥር 2 መካከል እኮ ዓመታት ሊኖሩ እኮ ይችላል። ለምን መቆየት? ቆይቼ እግዚአብሔርን ደጅ ጠናሁት። ቤት ውስጥ አይደለም፣ ቸርች አይደለም፣ ቅድስተ ቅዱሳን ውስጥ አይደለም፣ ደጅ ነው። ደጅ ውጪ ፀሐይ ምናምን ይፈራረቅበታል። ቆይቼ ደጅ አስጠናኝ እግዚአብሔር አለ። ምን አረክ ዳዊት? ቆየሁ አልነሳም ብዬ በበሩ ስር ድፍት ብዬ ደጅ ጠናሁ አለ።
እያቃሰተ እያለ አቆይቶኝ አለ። ስጮህ ሳለቅስ ሳምጥ እንባ ሳፈስ አየኝና ቆይቼ እግዚአብሔር እንደ ደጅ ጠናሁት ብሎ ቁጥር 2 ላይ እርሱም ዘንበል አለልኝ፣ ጩኸቴን ሰማ። ያልኩ ነው ስጋና አጥንቴ ተላቋል አለ። እዚያው ላይ ሆኜ ልብሱ ከመቆሸሽ አልፎ ሰውነቱ በሙሉ ወደ ከአፈሩ ጋር ተጣብቋል። ቆይቷል፣ አይነሳም። ዘንበል አለልኝ አለና ከዛስ ከረግረግ ጭቃና ከሚውጥ ማጥ ውስጥ አወጣኛል። እግሬን በአለት ላይ አቆመ አለና አረማመዴንም አቀነዋል። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። ግን እንደዚህ ሴት ያለማቋረጥ ዳኛው ይሰድባት ይችላል፣ ሊያዋርዳት ይችላል፣ በሰው መሃል ክብሯን የሚነካ ነገር ሊያደርግ ይችላል። ዳኛ ነው፣ የፈለገውን ነው የሚያደርገው። እሷስ በጽናት ያለመናወጥ she was importunate ማለት ሼምለስ ፐርሲስታንስ ነበራት ብሎ ነው የጻፈው ሉቃስ። ሼምለስ ይሉንታ ቢስ ነው ጽናቷ። አይ ፍርድ ከአፉ አይደለም ከአጥንቱ ነው ያወጣችው። ጽናት መፍረድ አልፈለገም፣ ጽናቷ ነው። ረፍት ከለከለችኝ አለ፣ መኖር አቃተኝ እና ልፍረድ በቃ ምንድነው ጉዳይ? ሳይፈልግ አየው ጉዳዩን፣ ሳይፈልግ በየነላት፣ ሳይፈልግ ፍርድ ለማውጣት የጸናች ሴትዮ እማይሆን ፍርድ ቢፈርድ ደግሞ ለማስቀየር ድጋሚ ትመጣለች። ስለዚህ በትክክል ነው የሚፈርደው። ፐርሲስታንስ መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። እውነቴን ነው የምነግራችሁ። ምንም እኔ አሁን ፍሬክስ አየችኝ እከለያየኝ ይደክመኛል ልቤን። ቸርች ነው፣ ከእግዚአብሔር ጋር ነው ጉዳይ። ብታዩን ደስ ይለኛል፣ ባታዩኝስ? እግዚአብሔር የመለሰ ቀን ታዩኛላችሁ። የመለሰ ቀን ዓለም በሙሉ ያያሃል። እስከዛስ ለምን ጫማውን ጠርጎባ አይሄድም? ለምን አይተፋብም? ለምን አትዋረድም? እስቲ አሜን በሏ። ላይን አፕ አርጉ ከእግዚአብሔር ጋር። እውነቴን ነው የምነግራችሁ። በጣም ብዙ ነገር ነው ያለው። ባይዘው በመጠበቂያ ላይ ቆማለሁ። ስለ ክርክር የሚመልስልኝን አውቅ ዘንድ እቆያለሁ። ብዙ ነው፣ ብዙ አቋም፣ ፎከስ፣ ብዙ ነው። ኮንቪክሽን ምን የሌለው ነገር አለ እዚህ ውስጥ። ከተማ እኮ ነው ትቶ እኮ ቆሞ እዚህ ስትራክቸር ይጎትታል። የከተማ ስትራክቸር ለስትፉል የሆነ ከተማ ነው። ግባና የሆነ ነገር አርግ ይልሃል እኮ። ኖ በእግዚአብሔር ፊት ነው የምሆነው። ምዕራፍ 2 ላይ ይሄንን ውሳኔ ባይወስን ኖሮ ትንቢተ ዕንባቆም የሚባል መጽሐፍ አናገኝም። ለምን? እግዚአብሔር አይመልስማ። እግዚአብሔር ሊመልስ ቢመጣም ሰውዬው የለማ። ቡክ አይኖረውም። ያጉረመረመ አንድ ሰውዬ ነበር የሚል ኤርምያስ 47 ላይ ገብቶ እናገኘዋለን። ለብቻው መጽሐፍ ይዞ ይወጣም። ኤርምያስ ትንቢቱ ተጠቅልሎ ያልፋል። አንድ ዕንባቆም የሚል ሰውዬ ነበር የሚል እናነብ ይሆናል። እንደዚህ አይነት ግን የኛን ልብ ጎትቶ የሚያሳርፍ ክርክር የሌለበት ሰው የለም። እርግጠኛ ነኝ በዚህ ዘመን የመጨረሻው ዘመን ነው። ጻድቅ እየተገፋ ኃጢአተኛ የሚበረታበት ዘመን ነው። ምንም ጥርጥር የለውም። ከእግዚአብሔር ጋር መወገን እንደ አመጽ ሊቆጠር ይችላል። በጽድቅ መኖር አሁን በጣም የድሮ ሊመስል ይችላል። ቸርች ውስጥ በእግዚአብሔር ሳይድ መቆም እንስቲ እንጸልይ ማለት አንድ ሰው ምን ብሎኛል? ምሽግ እኮ የፈሪ ነው አለ። እውነቱን ነው። ስለማንችል ነው የምንጸልየው። እንዲያግዘን አይደል የምንጸልየው። ምሽግ የፈሪ ነው አለ። እንግዲህ ያው ቀያፋም ሳያውቀው ትንቢት ተናገር የሚል አንድ ጥቅስ አለ። እውነቱ ነው። ምሽግ የፈሪ ነው። እውነቱ ነው። ተደብቀን እግዚአብሔር ስር ቅበረን ውጡ አንወጣም። ሙሴ ውጣ ሲለው እኮ እግዚአብሔር ወዶት ብቻ እኮ አይደለም፣ እንደማይችል ያውቀዋል። እንደማይችል ብትንትኑ እንደሚወጣ ያውቀዋል። ደጋግፎ አቆሞ ሰው ያደረገን እግዚአብሔር ነው።
ያለ እግዚአብሔር አንችልም። ከእግዚአብሔር ጋር እዚህ ደርሰን ከዚህ በኋላ አንሄድም፣ ከሱ ጋር ብቻ። እስቲ አሜን በሉ። አሁን እንደዚህ አይነት አቋሞች ቸርች ውስጥ ሞኝነት የመሰሉበት በጣም ሲስተማቲካሊ በተደራጀ ሲስተም ለመሮጥ ማሰብ የሚሞክርበት ሰው የፈለገውን አድርጎ መንፈሳዊ የሚመስልበት። ዶንት ዲሲቭ ዩርሰልፍ፣ ራሳችሁን እንዳታታልሉ። ይሄው በመጠበቅ ላይ ቆማል። የመጽሐፍ ቅዱስ ኢንቴንሽን እግዚአብሔርና ሰዎቹ ናቸው። ለምን? ታሪክ የተሻገሩት ሁለቱ ናቸው። ታሪክ የተሻገረ ሌላ ሰው የለም አብሯቸው። ይሄው እነዚህ ናቸው የተሻገሩት፣ እግዚአብሔርና ዕንባቆም። ሂስትሪ ሜክ እግዚአብሔር ታሪክ ሰራ ከዕንባቆም ጋር የሚጻፍ ታሪክ እንጂ ምናልባት ሊሉት የሚችሉትን ነገር ዝም ብላችሁ ብታስቡት ዕንባቆምን በጣም ብዙ ነገር ሊሉት ይችላል። በጣም ብዙ ነገር ዕንባቆምን ሊሉት ይችላል። እሺ ቀጥሎ ምንድን ነው የሚለው? ስለ ክርክር ያደል የሚመልስልኝን ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ። በጣም ነው የሚገርማችሁ። ዝም ብዬ አይደለም የምጠብቀው ይላል። ዝም ብለው ነው የምቆመው። አንተ ፀሐዩ፣ ነፋሱ፣ ጎርፉ፣ ውርጩ፣ ይሄ ሁሉ የሰው ንግግር፣ ይሄ ሁሉ ነገር ሲወርድብ ዝም ብለው ነው የቆምከው? አይደለም፣ ዝም ብዬ አይደለም የቆምኩት። ስለ ክርክሩ እግዚአብሔር መጥቶ የሆነ ነገር ቢለኝ እምመልሰውን አውቅ ዘንድ በዚህ ነው የቆምኩት ይላል። እምመልሰውን አውቅ ዘንድ እኔና እግዚአብሔር ማለት ሙግት አለ። አዎ እዛ መካከል ያለ ጻድቅ በኃጢአተኛ እየተገፋ ነው። አዎ እዛ መካከል ያሉ ንጹሃን በከለዳውያን ተማርከው ሊወሰዱ ነው። አዎ ባይዘው ዕንባቆም ይሄንን ትንቢት ሲናገር እነማን እንደሚመለከታቸው ታውቃላችሁ? የትንቢት እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎን ምናምን ባይዘው ከዚህ ትንቢት በኋላ ነው ተማርከው የሚወሰዱት። በንጉሱ ሕዝቅያስ ዘመን መጨረሻና አይ ቲንክ በዮአቂም ዘመን መጀመሪያ አካባቢ ይመስለኛል። ከ640 ወደዚህ ማለት ነው። በሁለቱ መሃል ነው። ስለዚህ የሚማረኩት እነ ዳንኤል ምናምን እድሜያቸው ልጆችም ቢሆኑ በኤርሚያስ ዘመነ መንግስት ስለነበሩ እነ ሕዝቅኤል ምናምንም ስለነበሩ ማለት ነው። ስለ እነዚህ ልጆችም ጭምር ነው ይሄ ሰው እየጮኸ ያለው። ጻድቅ እኮ አለ እዚህ ውስጥ የሚኖር አለ በቅድስና እግዚአብሔር የሚላለው አብሮ ነው ወይ የሚጨፈለቀው? ስለዚህ ክርክር የሚመልሰውን አውቅ ዘንድ አንድስ እንኳ የለም ካልኝ እግዚአብሔር አራሉ ልል ነው ቆሜ እና በጣም ሲሪየስ ከእግዚአብሔር ጋር ተያይዟል ሰውየው። እግዚአብሔር ሉዓላዊ እንደሆነ የሚያውቅ ደግሞ እግዚአብሔር መሐሪና ደግሞ ተሸካሚ እንደሆነም የገባው አይነት ሰው ነው። ከዛ እግዚአብሔር ይናገራል። እግዚአብሔር መልስ ሰጠ። እጠብቃለሁ፣ ቆሜያለሁ፣ በፍጹም አልነቃነቅም ሲል እግዚአብሔር ደግሞ መልስ ሰጠ። መጣ እግዚአብሔር። የምዕራፍ አንዱን ጭቅጭቅ ሰምቶታል። ሰማይ አይደለም እግዚአብሔር የሰማው አጠገቡ ነው። እግዚአብሔር በሁሉ ቦታ የሚኖር አምላክ ነው። ባይዘው እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም። አጠገብ ነው ያለው። አሁን እመጣለሁ ጠብቀኝ ሲል 3 ሰማይ አቋርጦ የሚመጣ እኮ ነው የሚመስለን። አሁን እኛ በሁሉ ቦታ ይኖራል። አሁን በተለይ ለኛ ለአማኞች ደግሞ ውስጣችንም አለ። ባይዘው ጠብቀኝ ሲል ቢሬዲ አለው። ምንድነው ቢለ ዝብርቅርቅ እንዳይልብህ ጠብቀኝ ሲል ስትዘጋጅም ባይዘው አጠገብ ነው፣ እያየ ነው። ስሙ ብሩክ ይሁን። እግዚአብሔርም እንዲህ ሲል መለሰ ይላል ቁጥር 2። በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቀረጸው። ራእዩ የተወሰነለትን ጊዜ ይጠብቃልና ስለ መጨረሻውም ይናገራል። እርሱም አይዋሽም። የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶም አይዘገይም። እግዚአብሔር እንደዚህ ያለው። አሁን ማሳየህ ነው፣ እምነግርህ ነገር አለ። እሺ ሲለው ጻፈው። ራእይ ያሳይሃለሁ አሉ። ምናልባት የነቢያት መጽሐፍ ላይ ከኢሳይያስ ምዕራፍ 1 ቁጥር 1 ጀምራችሁ ዝም ብላችሁ የነቢያት መጽሐፍ መግቢያውን የምታዩ ከሆነ እግዚአብሔር ለኢሳይያስ ያሳየው ራእይ፣ እግዚአብሔር ለዕንባቆም የገለጠው ራእይ፣ እግዚአብሔር ለእንትና የሰጠው ሸክም፣ እግዚአብሔር የሚናገራቸውና የሚያሳያቸው ነገሮች ናቸው እነዚህና እኔ አሁን ላሳየህ ነው ራእይ አለው። ስለተከራከርክበት ስለዚህ ስለ ሙግት እምነግርህ ነገር አለ አለው። ታዲያ ሲለው በቀላሉ ጻፈው አለው። እንዲነበብ አድርገህ
ለምን አንተ ስትመለከትና ስትጽፈው ይሄንን ደግሞ ሰምቶ ሮጦ ፈጥኖ ሄዶ ደግሞ የሚያስተጋባና የሚናገራለው ለመናገር እንዳያስቸግር ህዝቡ እንዲዘጋጅ እምነግርህን ነገር በጣም በቀላሉ ጻፈው አለው። እሺ አለው። ከዛ እግዚአብሔር ምን ይለዋል? ምናልባት እናንተ ግር እንዳይላችሁ ቁጥር 3 ስታነቡት ግር እንዳይላችሁ ራእዩ የተወሰነለትን ጊዜ ይጠብቃል፣ ስለ መጨረሻው ይናገራል፣ እርሱም አይዋሽም ይላል። እግዚአብሔር ምን እያለው መሰላችሁ? ለዕንባቆም ባቢሎን መምጣቱ አይቀርም። እግዚአብሔር ሆይ ባቢሎን መጥቶ ሊጨርሰን ሲል ባቢሎን መምጣቱ አይቀርም አለ። ታዲያ ሲል ግን ባቢሎን ደግሞ መጨረሻ አለው። ዕንባቆም ይሄንን ራእይ ካየበት ከ66 ዓመት በኋላ ባቢሎን ወድቋል እና መጨረሻ አለው። አይመስልም የሚወድቅ አይመስልም። ሕዝቤን እስራኤልን ባሪያ አድርጎ ይዞ ለዘላለም የሚገዛ ነው የሚመስል። እነ ናቡከደነጾርና አንደኛው ስሙ ጠፋኝ አብሮት የመጣው ጦርነት የሚመራ አለ ሌላ ናቡላሳር ናቡከደነጾርና እነ ናቡላሳር ናቸው። ናቡ የጣዖታቶቻቸው ስም ነውና አሁን እኛ ኤል የሚላሉ አይደል የብዙዎቻችን ስም። አሁን ኤልያስ አሁን ኢትዮጵያዊ ስም የሌለው ሰው ኤል እግዚአብሔር ነው። ኤልያስ ከተባለ እግዚአብሔር አምላክ ነው እንደማለት ነው። እና ናቡ የሚሉ አሏቸው ነገስታቶቻቸው። ናቡ የሚባለው አምላክ ነው፣ ጣዖት ነው። እና ናቡከደነጾርና ናቡላሳር የሚወድቁ አይመስሉም። ምክንያቱም የባቢሎን ስርወ መንግስት ማለት ዓለማችን ላይ ከተነሱና ከተገነቡ ስርወ መንግስቶች መካከል እጅግ ጠንካራና ከባዱ ነው። በጦርነት ብቻ ሳይሆን በእውቀትም በነበሩበት ዘመን በነበራቸው ምናልባትም ደግሞ የአስትሮኖሚ የፊዚክስ በጣም የተደራጀ ነው። ናቡከደነጾር የሚገዛውን ባቢሎንን ድል ለማድረግ ስትሄድ 3 ቅጥር አለው አገሩ። አንዱ ቅጥር ብቻ 90 ሜትር ነው ቁመቱ። እላዩ ላይ በስነ ስርዓት 2 ሰረገላ ያሳልፋል። አንዱ ብቻ 90 ሜትር ነው። 3 እንደሱ አይነት አለ። ቀጥሎ እጅግ በጣም የታጠቀ ወታደር አለው። ምናልባት ይሄንን ደግሞ በጦርነት ድል አደርጋለሁ ብለህ የምታስብ ከሆነ ደግሞ የተጸለየ ጸሎት 21 ቀን የሚያዘገይ የፋርስ አለቃ መንፈስ አለ። ሰማይ ናስ ምድር ብረት ነው፣ አይወድቅ። እግዚአብሔር መጣና እንደዚህ ያለው መጨረሻ ያለው ከ66 ዓመት በኋላ ይወድቃል ጻፈው አለው። ክብር ለኢየሱስ ይሁን። እርሱ አይዘገይም አለው። እርሱ አይዘገይም ማለት ብዙ ጊዜኛ ስንጠቅስ የምንጠቅሰው ምንድነው? እግዚአብሔር በሰዓቱ ይመጣል ለማለት ነው። ብዙ ጊዜ የምንጠቅሰው ትክክል ነው። እግዚአብሔር በሰዓቱ ይመጣል። ክፍሉ ግን የሚለው እኔ በቀጠርኩለት ጊዜ ይወድቃል ማለት ነው። እርሱ አይዘገይም ማለት ብያለው እጥለዋለሁ ነው። ይወድቃል። አይዞ መማረካችሁ ግን አይቀርም አለው። መማረካችሁ አይቀርም። ሄዳችሁ ትማረካላችሁ። ባቢሎንን ስርወ መንግስቱን አፍርሼ ፋርስና ሜዶንን አስነስቼ በነ ማነው ስሙ ቂሮስ አማካይነት ቤተ መቅደሱ እንደገና እንዲሰራ አድርጌ እነ ነህምያ እነ ዕዝራ ምናምን እንዲያድጉ አድርጌ እነ ዳንኤል እንዲያድጉ አድርጌ እዛ ምድር ላይ ተመልሰው መጥተው ከተማይቱን ገንብተው እኔ እግዚአብሔር በዚህ እንደገና እመለካለሁ አሉ። መሀል ላይ ያለው ግን አይቀርም። ጻድቃኑስ አሉ። ጻድቃኑ ሲሉ ጻድቅ በእምነት በህይወት ይኖራል አለው እግዚአብሔር። ጻድቃኑስ ሲሉት ጻድቅ በእምነቷ የሚኖረው ይመኑኛ አገር ሲጠፋ አብረው አይጠፉም፣ በእምነት ይኖራል። ከመሃል ጻድቃንን አወጣለሁ አለ እግዚአብሔር፣ አተርፋለሁ። ጎናቸውን ሰው ጻድቅ በእምነቱ በህይወት ይኖራል በሉት። እንዴ በጽድቅ የሚኖረውስ በቅድስና የሚኖረውስ አብሮ ሊጨፈለቅ ነው አይደለም? አገር በሙሉ ቢያልቃው ጻድቅ በህይወት ይኖራል። እንዴት? በእምነት አምኖ ይመኑኝ ተከተሉኝ አይደል? ለኔ ሲሉ አይደል አቋም የያዙት? እግዚአብሔር አለ ብሎ አይደል ያልተስማሙት? በእምነት በህይወት ይኖራሉ። አይዞ አትፍራ፣ ለነሱ የኔ ናቸው። አንተ ተጨቃጭቀኝ አይደለም ማድናቸው፣ እኔ ራሴ አድናቸዋለሁ። ጻድቅ በእምነት
በጣም በትትና ንገሩልኝ። በጽድቅ ኑር እግዚአብሔር ነው የሚታደግ በሉት። ንገሩልኝ። በቅድስና ኑር እግዚአብሔር ነው የሚታደግ በሉት። ጻድቅ ከኔ ጋር የወገነ በእኔ በኩል የቆመ እሱ በእምነቱ በሕይወት ይኖራል። ክብር ለእግዚአብሔር ለአምላካችን። ይችን ቃል ብቻ ትንሽ ልንገራችሁና ልጨርስ። ይሄ ቃል አዲስ ኪዳን ላይ ተሻግሮ የመጣ ጥቅስ ነው። ይሄንን ቃል መጀመሪያ ጊዜ ይሄን ቃል ያነበብነው ዕንባቆም ላይ ነው። በዚህ ዕንባቆም ምዕራፍ 2 ቁጥር 4 ላይ ነው። አንድ የመጽሐፍ ቅዱስ ክፍል እስቲ ላስነብባችሁ። ሮሜ 1:17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ ብሎ ጳውሎስ ከዕንባቆም መጽሐፍ ወሰደ። ተብሎ እንደተጻፈ ያለው ዕንባቆም የጻፈው ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ ወንድማችን ሐዋርያው ቅዱስ ጳውሎስ። የቃሉ ባለቤት እግዚአብሔር ነው፣ ጸሐፊው ዕንባቆም ነው። እንደገና እንደ ሪፈረንስ የተጠቀመው አንዱ ጳውሎስ። ተናጋሪ እግዚአብሔር ነው። ዕንባቆም የገባው አይደለም፣ እግዚአብሔር የተናገረው ነው። ጻድቅ በእምነት ነው የሚኖረው አለው ሲለው ዕንባቆም ጻድቅ በእምነቱ ይኖራል አለ። ጳውሎስ መጣ፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ። በሕግ ጽድቅ አይገኝም የሚለውን ትምህርት ለማስተማር በክርስቶስ ኢየሱስ የመስቀል ሥራ በወንጌል በማመን ብቻ ነው የሚዳነው የሚለውን ለማስተማር ጳውሎስ ጻድቅ በምን ይኖራል ሲሉት አዲስ ኪዳን ላይ በእምነት ነው ተብሎ እኮ ተጽፏል። እግዚአብሔር ድሮም ዘንድሮም ሰዎችን የሚያድነው በእምነት ነው። ድሮ ናሽናል ይሄ ብሔራዊ ከሆነ መከራ፣ አሁን ከዘላለም ጥፋት እግዚአብሔር የሚያድነው ሰውን ጻድቅ በእምነት ነው የሚኖረው። በክርስቶስ ኢየሱስ የመስቀል ሥራ አምኖ ነው ሰው የሚድነው የሚተርፈው። ገላትያ ምዕራፍ 3 ላይ ሂዱ እስቲ። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሰው በልፋቱ፣ በትግሉ፣ በጦረኝነቱ፣ በአቅሙ፣ በጉልበቱ አይድንም። የኔ በሚለው አይቻልም። ጻድቅ በእምነት ነው የሚኖረው ተብሎ እንደተጻፈ ማንም በእግዚአብሔር ፊት በክርስቶስ ኢየሱስ በኩል ካልሆነ በቀር ብቁ ነው ተብሎ ሊድን አይችልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳንም። እንደ አገር ከመጣባቸው ጉዳት የተረፉት ባይዘወይ ተዋግተው አይደለም፣ አምነው ነው። አመኑ፣ በሕይወት ትኖራላችሁ አለ እግዚአብሔር። የዘላለሙማ መንፈሳዊ ነው። ከእግዚአብሔር ውጭ መዳኛ መንገድ የለውም። ስለዚህ እስራኤላውያን ብድግ አሉና እኛ በሕግ ሥራ ነው ምንድነው? ጳውሎስ መጣና ተብሎ ተጽፏል፣ ጻድቅ በእምነት ነው የሚኖረው። ስለዚህ ማንም ሰው በእግዚአብሔር ፊት መቆም የሚችል ከሆነ የሚቆመው በክርስቶስ ኢየሱስ በኩል የተሰራውን በማመን ብቻ ነው። አንድ ጥቅስ ብቻ ላስነብባችሁና ልጨርስ። ኤፌሶን ላይ እዛው ጋር አንድ መጽሐፍ ነው ሻገር የምትሉት ኤፌሶን 2 ላይ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። አለቅ። ይሄ ጥቅስ ጻድቅ በእምነት ይኖራል የሚለው ጥቅስ እግዚአብሔር ተናግሮ ዕንባቆም ጽፎት ጳውሎስ ብቻ ሪፈር አድርጎት አልቀረም። በቤተ ክርስቲያን ታሪክ ውስጥ ለተነሱ ትልልቅ መንፈሳዊ ንቅናቄዎች ምክንያቱ ይሄ ጥቅስ ነው። ከብዙ ቦታ ፕሮቴስት አድርገው ወጥተው በእምነት ነው መጽደቅ አይደል ያሉት? መጽደቃው ጽድቃው በእምነት ነው ያሉት። ለትልልቅ መንፈሳዊ ንቅናቄዎች ምክንያት ይሄ ጥቅስ ነው። ሰው በሕግ ሥራ እንደማይጸድቅ እናውቃለን
አለ ጳውሎስ። በሕግ ሥራ ሰው እንደማይ እናውቃለን፣ በክርስቶስ ኢየሱስ በማመን እንጂ። ክብር ለእግዚአብሔር ይሁን። ዘንድሮም ቢሆን ኃጢአተኛ ጻድቅን ሊጫን ይችላል። አመፀኛ በጣም የፈጠነ ሊመስል ይችላል። በጣም ጥቂት ጊዜ ታገሱ፣ በጣም ጥቂት ጊዜ ጠብቁ። በመቆያችሁ ላይ ሆኑና እግዚአብሔር እስኪገለጥ ልጁ ኢየሱስ ክርስቶስ ተመልሶ እስከሚመጣ የዚህ ዓለም ገዢ ስርዓቱን ዘርግቶ ጻድቃንን ሊያሳድድ ይችላል። በጣም ጥቂት ጊዜ ነው። ጌታ ኢየሱስ ክርስቶስ በቅርብ ይመለሳል። አሁን ከሆነ ቦታ መጥቶ የሚያድነን የሆነ አካል አንጠብቅም። ኢየሱስ ከሰማይ ይመጣል፣ ወደ ሀገራችን እንሄዳለን። ጻድቅ በእምነት በሕይወት ይኖራል። ለዘላለም ከጌታ ጋር የምንኖርበት መንገዱ ይሄ ብቻ ነው።